ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እንጀምር። አሁን በዚህ ሰዓት ከጎንህ ማን ቆሞ እንዳለ አስበህ ታውቃለህ? በዐይንህ ባታያቸውም የምትናገረውን እያንዳንዱን ቃል የሚመዘግቡ፣ በልብህ ውስጥ የሚያልፈውን እያንዳንዱን ሐሳብ የሚያውቁ፣ የምትሠራውንም እያንዳንዱን ድርጊት የሚጽፉ ታላላቅ ፍጡራን ከበውሃል። ይህ ቅዠት ወይም ምናብ አይደለም። ይህ እኛን ከቦን ያለ የማይታየው ዓለም እውነታ ነው። ሰው ከመፈጠሩ በፊት አላህ ሱብሓነሁ ወተዓላ መላእክትን ከብርሃን ፈጠራቸው። ይህ ብርሃን እንደ ፀሐይ ወይም እንደ መብራት ያለ ብርሃን ሳይሆን መለኮታዊ፣ ንጹሕና ፍጹም ታዛዥነትን የተላበሰ ኑር ነው። እያንዳንዳቸው የተለየ ዓላማና ተግባር ተፈጥረዋል። ኃጢአት የመሥራት ፍላጎት የሌላቸው፣ ነገር ግን ለፈጣሪያቸው ፍጹም ፍቅርና ታማኝነት ያላቸው ፍጡራን ናቸው። አደም ዓለይሂ ሰላም ሲፈጠር አላህ ሱብሓነሁ ወተዓላ ለመላእክቱ ለእሱ እንዲሰግዱ ባዘዛቸው ጊዜ ለዚህ አዲስ ፍጡር የተሰጠውን ክብር በመረዳት ያለምንም ማመንታት ሰገዱ። ከዚያ ቀን ጀምሮ መላእክት የሰው ልጅ አገልጋዮች፣ ጠባቂዎችና መሪዎች ሆኑ። በእያንዳንዱ ሰው ትከሻ ላይ ሁለት የተከበሩ ጸሐፊዎች፣ የትከሻህ ላይ ምስክሮች ወይንም ኪራመን ካቲቢን። በእያንዳንዱ ሰው ትከሻ ላይ ሁለት የተከበሩ ጸሐፊ መላይካዎች አሉ። በቀኝ ትከሻህ ያለው መላይካ እያንዳንዱን መልካም ሥራህን፣ ዱዓህንና ትዕግሥትህን፣ ሐሰናትን በደስታ ይመዘግባል። በቀኝ ትከሻህ ያለው መላይካ እያንዳንዱ መልካም ሥራህን፣ ጸሎትህንና ትዕግሥትህን በደስታ ይመዘግባል። በግራ ትከሻህ ያለው ደግሞ ስህተትህንና መጥፎ ሥራዎችህን ለመመዝገብ ተቀምጧል። ነገር ግን የሚገርመው የግራው መላይካ ርኅራሄ ነው። በግራ በኩል ያለው የኀጢአት መዝጋቢ መላይካ አንድ ሙስሊም ወይንም አንድ ባሪያ ኀጢአት በሠራ ጊዜ ብዕሩን ለ6 ሰዓታት ያህል ሳይመዘግብ ወደ ላይ ከፍ አድርጎ ይቆያል። ይህ ሰዓት የምድርን ሰዓት አይወክልም። ሰውየው በዚያች ጊዜ ውስጥ ከተጸጸተና አላህን ሱብሓነሁ ወተዓላ ምሕረት ከጠየቀ ወይንም እስትግፋር ካደረገ ኀጢአቱን አይመዘግብበትም። ካልሆነ ግን እንደ አንዲት ኀጢአት አድርጎ ይመዘግብበታል። እነዚህ መላእክት የአላህን ሱብሓነሁ ወተዓላ እዝነት የሚያውቁ በመሆናቸው ባሪያው ተውበት አድርጎ ከመዝገቡ እንዲሰረዝለት ይፈልጋሉ። ጅብሪል ዓለይሂ ሰላም የመለኮታዊ መገለጥ ወይንም ወሕይ መሪ። ዛሬም ቢሆን ቁርአንን ስታነብና ልብህ ሲከፈት ያ መለኮታዊ ብርሃን እንዲገባብህ መንገዱን ያመቻቻል። ሚካኤል ርዝቅንና ዝናብን የሚያከፋፍል፣ ወደ አፍህ የምትገባው እያንዳንዷ ጉርሻ በሱ ቁጥጥር ስር የምትመጣ የአላህ ስጦታ ናት። ኢስራፊል የዓለምን ማብቂያ ለማብሰር ጥሩምባውን ይዞ በተጠንቀቅ የቆመ፣ እሱ ሲነፋ ይህ ዓለም ያበቃል፣ የምርመራው ቀን ይጀምራል። ኢዝራኤል ወይንም መለከል ሞት ነፍስን ከሥጋ የሚለይ፣ ለአማኞች በውብ መልክና በመዓዛ ይመጣል፣ ለአመፀኞች ግን በሚያስፈራ ሁኔታ ይገለጻል። በጨለማ ሌሊት ማንም አይሰማኝም ብለህ ስትንሰከሰክ መላይካዎች ዱዓህን ተቀብለው ወደ አላህ ዙፋን ያደርሱታል። ስትታመም መጥተው ይጎበኙሃል። በትዕግሥት ካሳለፍከውም ኀጢአትህ እንዲረግፍ ይለምኑልሃል። ከዚህ ዓለም ተለይተህ ወደ ቀብር ስትወርድም ሙንከርና ነኪር የተባሉ መላይካዎች መጥተው ይጠይቁሃል። በዚያ ብቸኝነት ባለበት ጉድጓድ ውስጥ በሕይወት ዘመንህ የሠራኸው መልካም ሥራ በመላይካ ተመስሎ አብሮህ ይቆያል። መላእክት የእኛን ስኬት የሚያከብሩ፣ በስህተታችን የሚያዝኑና ሁልጊዜም ወደ ፈጣሪያችን እንድንቀርብ የሚረዱን የብርሃን ፍጡራን ናቸው። እኛ በምናደርገው እያንዳንዱ ሰላት፣
በምንቀራው ቁርአንና በምንሰጠው ሰደቃ ከመላእክት ጋር ያለንን ትስስር እናጠናክራለን። የግራው መላይካ መቆየት አላህ ለባሮቹ ያለውን ትልቅ ፍቅር ያሳያል። እኛ ሳናውቀው እንኳ አላህ ሱብሓነሁ ወተዓላ በምህረቱ ይከበናል። ስለዚህ አንድ ስህተት በሠራን ጊዜ ወደ ኋላ ሳንል ወዲያውኑ እስተግፊሩላህ፣ አላህ ሆይ ማረኝ በማለት ያ ስህተት ከመዝገቡ ላይ እንዲሰረዝ ማድረግ ይኖርብናል። መላእክት አድሎን አያደርጉም። የሠራነውን ሁሉ ሳያጎድሉና ሳይጨምሩ በታማኝነት ይመዘግባሉ። ኪራመን ካቲቢን በእኛ ላይ ምስክሮች ናቸው። እነሱ በእኛ ላይ ተመድበው የሚመዘግቡት አላህ ሱብሓነሁ ወተዓላ ስለማያውቅ ሳይሆን አላህ ሁሉን አዋቂ ነውና በእኛ ላይ ማስረጃ እንዲቆሙብን ነው። ስለዚህ የነገው መጽሐፋችን መልካም እንዲሆን ዛሬ በምላሳችንና በእጃችን የምንሠራውን ጥንቃቄ ማድረግ ይኖርብናል። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።